አንደኛ እዚህ ጋር ባሏ ካገባት 8 ዓመቷ 8 ዓመት እኔ እና ባሏ ስንታወቅ 9 ዓመቷ 9 ዓመት እኔ ኢማራት ላይ 8 ዓመት ሙሉ አግብቷ ሲኖር የቤት ልጅ ነኝ። ምበላው ምጠጣው ምንም ምለው ምኖረው እዛ ቤት ውስጥ ነው ሁሉ ነገር። ይሄን ነገር ለመግለጽ ነው እኔም ራሱ አስገባኝ ብዬ የደጋግኩ ይሄን ነገርኩ። በጣም አሪፍ። የደረሰባት አደጋ ለሌሎቻችን እህት ትምህርቱ እንዲሆን ምንድን ስትሆን ነው ህይወቷ አደጋ ላይ ወደቀው? እሺ ልጅቷ የደረሰባት አደጋ መስኮት ላይ በመኝታ ክላስ ውስጥ አለ፣ በለኮን አይደለም። ከመኝታ ክላስ ውስጥ ሌላ መስኮቶች አሉ፣ ገባ አይደለ? እሱን ከፍታ እንደዚህ እያጸዳች ነበረ። እሱን ደግሞ ብዙ ጊዜ የደጋገመ እኔ 24 ሰዓት ሙሉ እዛ ቤት ውስጥ ነው ብያለሁ። የደጋገመ ይነጋታ አደራሽን ሀያት መሐመድ ብርሃን ትባላለች የሞተችው ልጅ። እኔ ሰይድ መሐመድ እባላለሁ። ባሏ ደግሞ አብዱል ቃድር አሊ ሁሴን ይባላል። ያን መስኮት እሷ የዛሬን ቀን ሳምንት ወደ ሀገር ልትሳፈር ስትል በቃ ቤቶቹን በሙሉ አጽድቼ ልክ ልሄድ የሚያጸዳል ሰው ምናምን ስለሌለ ምናምን እያለች ታወራለች። እኔም እዛ ቤት ውስጥ ነኝ። ያን መስኮት አጸዳለሁ ብላ ጁማዓ ሶላትን ሰግዳ ጨረሳ ምን ብላ አሱን ከሰገደች በኋላ ያን መስኮት ልክ እሱ ሲወጣ እሱ ሲያያት አተጸዳም ወጣ እንደዚህ በእጇ ተመርኩሳ በውጭ ላይ ተንጠልጥላ እንደዚህ እያጸዳች ነበር። የ3 ዓመት ህፃን ልጅ አለች ቤት ውስጥ ሌላ ሰው የለም። ያን በምታጸዳ ሰዓት እንደዚህ ሳሙናው አድጧት ወድቃ ነው ምድር ላይ የሞተችው። ሁሉም ቪዲዮ ሁሉ ነገር ሁሉ ኢንፎርሜሽን አለኝ። ከፖሊስ ጣቢያ ሄጄ የጨረሱት ሁሉ ነገር እኔ ነኝ። እና ልጅቷ የሞተችው በምታጸዳ ሰዓት ነው፣ አድጧት ነው የሞተችው። ያን መስኮት አጸዳለሁ ብላ እቺ የምትባለው ልጅ ደግሞ እንደዚህ ላላችሁ ደግሞ እሷም 4ኛ ፎቅ ላይ ነው ያለችው። መጣ ሁሉ ነገር አይታለች። እና በሰዓቱ ፖሊሶች መጡ። ባልተቤቱ ያለው ከዱባይ መጥቶ ሻርጃ ውስጥ ነበር። እኔም ደግሞ ዱባይ ውስጥ ነበርኩኝ። ስልክ ከደወለ ስልክ ሲደውል እንደዚህ ምናምን ሲባል ወርቃለች። ፖሊስ ሲመጣ ናጥሩን ማነጋገር አልፈለገም። ልክ የሀበሻ ቤትን እየፈለገ እየሰበረ በጣም ብዙ ሀበሻዎችን እንደበደበ በጣም ብዙ ሀበሻዎችን ያዙ ፖሊሶቹ። መጨረሻ ላይ ኮሪ ከፈቱና የሰዎቹን ድምጽ የሚያመጣላቸው መሳሪያ ከፍተው ህፃኗ ስታለቅስ ሰሙ። ናጥሩን ጠሩ። ናጥሩን ሲጠሩት እችል ታውቃታለህ እንደምናምን ብለው ሲሉት ሬሳዋ ወደቀ። በሲያሳይት አዎ አውቃታለሁ። ናጥሩ ደግሞ እዛ ቤት ውስጥም እንደ ቤተሰብ ነው የዛ ቢናዬ። አዎ አውቃታለሁ ስንተኛ ቢልዲንግ ላይ ናት ምናምን ብለው ሲሉት 211 ላይ ናት ኑ እንሂድ ብሎ እሱ መርቷቸው ቤቱን ሰብረው ከፍተው ህፃኗ ልጅ አንስተው ቤቱን አሽገው ሬሳዋን አንስተው ወደ ባልተቤቱ ከደውሎ እኔም ጋር ከደውሎ ባንድ ሆነን ሄደን ህፃኗ ልጅ ሰጡት። ከፖሊስ መኪና ውስጥ አስገብተው ህፃኗ ልጅ አቀፈ። ኦሬዲ እንደወደቀች ማለት የ3 ዓመት ልጅ ነው ያላት። አዎ ህፃን ልጅ የ3 ዓመት ልጅ ናት። ወይኔ ህፃን የ3 ዓመት ህፃን ልጅ ናት። እያለቀሰች ነው ህፃኗ ሲጀመር ኦሬዲ። እንደገና ደግሞ የወደቀችው በጀርባ በኩል ስለሆነ ሰው የሚተላለፈበት መንገድ አይደለም። የደሊቨሪ ጠለብ የሚያደርጉት ሞተር ሳይክሎች ናቸው። በዛ ቦታ በወደቀች ቦታ ላይ የሚቆሙት እነሱ ናቸው አይተው የደወሉት። ስንተኛ ፎቅ ላይ ነው? ፎቁ ሩቅ ነው ማለት ነው ልጅቷ? ኦሬዲ 4 በለው። ፎቁ 2ኛ ላይ ነው። ፓርኪንግ ሁለት ፓርኪንግ አለ። እንደገና ፎቁ 2ኛ ላይ ነው። 4 በለው ኦሬዲ ደረጁ ከፓርኪንግ በላይ 2ኛ ላይ ነው ያለችው። ስለዚህ እነዛ ነገሮች አዳልጧት ስትወድቅ ያገኛት ነገር አለ። መሬቱ በጣም ሩቅ ነው ማለት ነው። እንደዚህ አንዳንድ ጊዜ ምድር ኦሬዲ 4 በለው ኦሬዲ 2 ፓርኪንግ አለ። እንደገና ደግሞ ቢናየው 2ኛ ላይ ነው። ከ4 ደረጃዎች ላይ ነው የወደቀችው። ከ4ኛ ፎቅ እንደማለት ማለት ነው። 2 ፓርኪንጎች ልክ እንደዛ በለው ወደቀች። ኦሬዲ ወዳው ሩዋ የወጣው እዛው ወደቀችበት ጋር ነው። ዶክተሮች ምንም አልደረሱ፣ በአምቡላንስ ምንም አልደረሱ። እዛው ነው የተቀበረችው። አሁን እዛው ነው የተቀበረችው። መቼ ነበር ቀብራው? ትናንት ነው። እኔ ራሴ ነኝ የቀበርኳት። እኔ ራሴ ነኝ ሬሳዋን አምጥቼ ራሴ ሁሉ ነገር በውስጥ ልታወራ ትችላለህ። የቀብርም ቁጥር እልክልካለሁኝ። ትናንት ነው የተቀበረችው። ቤተሰብ ጋር ደወል፣ እናት አባቷ ጋር ደወል። እናት አባቷ ያቆኛል በሙሉ ፋሚሊ ነኝ።
አዲስ አበባ ናቸው፣ ብርጭቆ ሰፈር የሷ ቤተሰቦች። እናቷ አባቷ በሙሉ ያቆኛል። ተደወለ። ከፈለክ እዚህ ጋር ቀበር፣ ካልፈለክ ደግሞ ኢትዮጵያ መላክ ትችላለህ ብለው ሲሉት እናትና አባቷ ተደወለ። አማርኛ ለሚችሉት እኔ አማርኛ እያወራሁ፣ አረበኛ ደግሞ እህቶቿ ይችላሉ። አረበኛ ለሚችሉት ለእህቶቿ በአረበኛ እሱ እያወራ ተነጋግረን በቃ እዛው ቀበራት። እዚህ ሙስሊም ሀገር ነው፣ እዛ ሙስሊም ሀገር ነው፣ ሁለቱም አንድ ነው። ከላስ ኦልሬዲ ቀበራት እዛው ተበላ። ፈቀዱ፣ ቀበርናት። ከፖሊስ ጣቢያ የቀብር ስነ ስርዓት ዶክመንቶችን አዋጣን። ሁሉ ነገር አጽፈን ምን ብለን የሱ ከፊል ሎካለው ከሱ ጋር ተሯሩጠን፣ እሱ አዘን ላይ ነው፣ ቤት ውስጥ ነው። እኔና እሱ ከሯሩጠን ሁሉ ነገር ጨራርሰን የቀብር ስነ ስርዓቱን ጨርሰን ትናንትና ከኢንሻ በኋላ ቀበር። ይብላኝ ለሚሰሙት ቤተሰብ ተደውሎ እንዲሆነች ልጃችሁ ለሚባለው ቤተሰብ እሱ ነው የሚያሳዝነው። ልጇ እንግዲህ እግዚአብሔር ይኖር፣ እሷም እንግዲህ ያው በገነት ነፍሷን ያኖረው። አሜን። አንተም እናመሰግናለን። ያው መረጃውን ለማጥራትም የነገርከን ነገር ያለውንም ነገር ስለነገርከን ራሳችሁን ጠብቁ። አሁንም እህቶች፣ ወንድሞች ምናልባት እሷ በራሷ ቤት አስቡት እንግዲህ ለባሏ ቤቱ እንዳይቆሽሽ በመመኘት አጽድቼ ልልሂድ ብላ የ3 ዓመት ልጇን አስቀምጣ መስኮት ስታጠብ ወድቃ ነው ህይወቷ ያለፈውና በጣም ኦልሬዲ የጻል ልጇም እዛው ነበረች። ማንም ሌላ ቤት ውስጥ አልነበረም። ተደውሎላቸው ነው እንግዲህ ባልየውም ይሄም ወንድማቸው ያው የተጠሩትና እንግዲህ እግዚአብሔር በገነት ያኑራት። ለቤተሰቦቿን መጽናናትን እንመኛለን። ራሳችሁን ጠብቁ። የኛ ጉዳይ አረብ ሀገር ያለ ጉዳይ ቢሰማ አያልቅም። አይደለም አንድ ሰው 1000 ሰው እያወራ መስማት ከተቻለ መረጃዎችን አፕዴት መደራረግ ነው ያለባችሁ። እንደ እህት እንደ ወንድም ጠንቀቅ በሉ። በቃ እዚህ ጋር አሁን 600 700 ሰው ከ1000 በላይ ነው ሰዎች እየገቡ እየወጡ የሚሰሙት። ሰዎችን መረጃ መያዝ ራሳችሁን እንድትጠብቁ ማድረግ ይችላል። አንድ ነፍስ ማዳን ትችላላችሁ። መስኮት ማጽዳት ሲባል ሞቶች ሊመጡ ባችሁ አዳልጦ መውደቅ፣ ጥንቃቄ የጎደለው ስራዎች ሪስክ እንዳላቸው ማወቅ በዚህ ዘርፌ ላደረግሽው ነገር እናመሰግናለን። ሁላችንም ጥሩ ቦታ አለን ላንቺ። በመልካምነትሽ ቀጥይ፣ ለእህቶችሽ ማስተማርሽን ቀጥይ። ከዚህ ዘሎ ግን መንገዶች አሳስተው እንደዚህ ተብሏል እንዲሆኗል ተብሏል ብለው ለሚቆጥሩት ሰዎች እንትን አንበል። እስቲ አንድ ጥያቄ ልጠይቅህ። ምናልባት ሰይድ በጣም ቅርብ ቤተሰብ ከሆንክ ዘርፌን እያስፈራሯት ያሉት እህት ወንድም ናቸው። እህቷ ነኝ ነው ያለች ዘርፌ ታውቃቸው? ዘርፌ የምትባለው 4ኛ ፎቅ ላይ ያለችው ልጅ ነች አይደለ? ቅድም ደውለ በስልክ ያወራኸኝ እኔን ነው ወንድሜ። ደውሎ በቀጥታ አውርቶኛል እና ማን መረጃ እንደሚሰጠው ለባሏ የተሳሳተ መረጃ ማን እንደሚሰጠው የነገረኝም እሱ ነው። የኔን ስልክ ቁጥር ማን ለሱ ለባለቤቷ ማን እንደሰጠው የነገረኝ መረጃም እሱ ነው አይደል እንዴ ሰይድዬ? ቅድም ደውለህልኝ ነበር በቀጥታ የትኛውን መረጃ የሰጠኝ እሱ ነው። አሁን እኔ ማን ስልክ እንደላከለት ኢቭን ይሄ የስልክ ፕራይቬት ስልክ ነው ገባ? ኦንላይን የተበተነ ስልክ አይደለም፣ የእጅ ስልኬ ነው። የእጅ ስልኬን የሰጠውን ሰው የጠቆመኝም የነገረኝም እከሌናት ብሎ በስም የነገረኝ ሰይድ ነው። ሁለተኛ ደግሞ እንደገና ነህሚያ ላይ ነው። ነህሚያ ያለው የሷ ወንድም ነው የሚባለው፣ ግን እሱ ያጎቷ ልጅ ነው ያለኝ። እሱ ለሰውየው ይሄው እቺ ልጅ እንዲህ እያለች ነው እንዲያደርጋት እንዲፍጠርባት ብሎ እኔ ላይ ሰውየው መጥፎ ነገር እንዲያረግም የሚገፋፋውን ሰውዬ ሙሉ መረጃ የሰጠኝ እሱ ነው። ምክንያቱም ሰውየው ለሰይድ ስለነገረውና ስለሱ ብታጣራ ሰይድ ሙሉ መረጃ ይሰጣል። ረጅም ሰዓት ያወራኝ ደውሎ እና በጣም ነው ማመሰግነው። እሺ ሰይድዬ በ500 ሰው ባለበት በጣም አመሰግናለሁ ስላበረታኸኝ። አይዞሽ ነው ያለው ምንም ቢፈጠር እኔ ከጎንሽ ነኝ አትፍሪ ብሎ በጣም ያበረታኝ እሱ ነው። እግዚአብሔርን ነው የምላችሁ። አሁን ደውሎ ቅድም ማለት ነውና ቴንኪዩ። በዚህ አጋጣሚ እግዚአብሔር ያክብርልኝ ወንድሜ። እኔ በነገራችን ላይ አሁን ከ3 ቀን ከ4 ቀን በኋላ ህፃኗ ልጅ ለማድረስ ወደ ቤተሰቦቿ ለማድረስ ትኬት ምናምን እያፈላለግን ነው። አንደኛ እኔን የማድረሳት ቅርብ ቤተሰብ ነኝ። በነገራችን ላይ
እነሱ ደግሞ ለሚያወሩት ነገር ይሄ ሰው አማርኛ ትንሽ ትንሽ እንጂ አይችልም። ኤርትራዊ ነው፣ እናቱ ወሎዬ ነች። ምንም የሚያውቀው ነገር የለም። ሱዳን የተባለው ባልተቤቷ አባቱ ኤርትራዊ ነው፣ እናቱ ደግሞ ወሎዬ ናት። የኔ የእናቴ እህት ልጅ ናት። ሱዳን የተባለው ከኤርትራ ወጥቶ ሱዳን ውስጥ ከወልዶ ሱዳን ውስጥ ስላደገ ብቻ ነው የተጋቡት። በዚህ አጋጣሚ ሰይድ ወደ ኢትዮጵያ ስትመጣ ደውልልን፣ እኛም እንትን እንላቸዋለን። ወደ ቤተሰቦቿ ስታደርሳት ልጅቷ ምናምን እዚህ አዲስ አበባ ከሆኑ ደውልልን፣ የምናግዛችሁ ነገር ካለ አለ። ከዛ ውጭ እንግዲህ እግዚአብሔር ይስጥህ፣ አንተም እንደዚህ ለመርዳትም ልጇንም ወደ ኢትዮጵያ ይዘን ለመምጣት የቅርብ ቤተሰብም ስለሆንክ እናመሰግናለን። ስለ ሁሉም መረጃ እርስ በርስ ፕሮቴክት ተደራረጉ። ዞሮ ዞሮ አሁን እነዛም ቅር ያላቸውም የፎከረውም የተናደደውም ወደ ሰላማዊ መስመር እንዲመጡ ነው የምንፈልገው። ጉዳዩ ሌላ መስመር እንዲይዝ ወይም ደግሞ ተጋግሎ የሚዲያ ፍጆታ እንዲሆን አይደለም የምንፈልገው። ማንም ሰው መረጃ መስጠት አለበት፣ ለእህት ለወንድሞቹ ፕሮቴክት ማድረግ አለበት፣ የሚባለውን ነገር ሁሉ መስጠት አለባቸው። ይሄ የተፈጠረውን ልዩነት ግን አጥብቦ ወደ ሰላም ማምጣት ይኖርብናል። ምናልባት የእሱንም ስልኮች የነዛንም ስልኮች የምታውቅ ከሆነ ሰይድ ለእኛ ስጠንና እኛ እናናግራቸዋለን፣ በምን አይነት ስሜት ውስጥ ሆነው እንደዚህ እንዳሉ ስለማናቅ ማለት ነው። ስለዚህ ምንም ነገር ማይተዋወቁ ከሆነ ከዚህ በፊት የተፈጠረው ነገር ያበሳጫቸው ነገር ካለ ይሄ ነው ብሎ ሲያወራ ይሄ እኮ የተደረገው በዚህ ነው ብለን ተስማምተው የሚለያዩበትን ነገር ነው የምንፈልገው። በተረፈ እህታችንን ነፍሷን ይማረው። አሁንም ራሳችሁን ጠብቁ። ኮንሰር የሚያደርገን ነገር ለቀሪዎች ነው። የሞተማ ሞተ። አንደኛ እኔ አሁን እዚህ ጋር ሊቭ ላይ ልገባ የፈለኩት ወንድሜ፣ እኔ በህይወቴ ሊቭ ላይ ገብቼ አላውቅም። እችን ዘርፌ የምትባለውን ልጅ እንደዚህ ሊያደርግሽ ነው አንቺ ለሱ ወገን ሆነሽ አንቺ እንደዚህ ምናምን እያሉ በጣም ብዙ ወሬዎች እየተዛቡ ነው ያሉት። እየሰማሁ ነው ሊቭ ላይ ተቀምጬ። ገባ? እቺ ልጅ ምንም ነገር ንጹህ ልጅ ነች። ምንም ነገር የምታውቀው ነገር የላትም። እሷ ትክክለኛውን መረጃ ይዛ ነው እያወራች አለችው። አንደኛ ቲክቶከሮች ይሄን ነገር ከማውራታቸው በፊት ያለ ነው እዚህ ጋር ዱባይ ነው። ኢትዮጵያ ቢሆን በጉልበት ልታግት ትችላለህ፣ ወይም ደግሞ በገንዘብ ልታግት ትችላለህ፣ ወይም ደግሞ በሆነ ነገር ማድረግ ትችላለህ። እዚህ ከላይ ዩኤኢ ላይ የፈለከው ነገር ማድረግ አትችልም። አንድ ስትሬት ሄደህ ነው የምታደርገው። ገባ? ስትሬታዊ ሰዎች ከሆኑ ለኢትዮጵያዊ የሚቆረቆሩ ከሆኑ እነዚህ ቲክቶከር ተብሎዎች ይቺ ልጅ የሚያስጨንቋት ለምን ቀጥ ብለው ወደ ህግ ቦታ ሂደው አይደውሉላትም? ወይም ደግሞ አይደውሉ? ያን ጊዜ ማን ጉዳይ ውስጥ እንደሚገባ ማን ጉዳይ ውስጥ እንደሚወጣ የዛን ጊዜ እናየዋለን። አንደኛ እኔ ልጅ ደውዬ እኔ አሁን ኦልሬዲ ወኪል ለፈለጉት ነገር ለሚያመጡት ነገር በዚህ ላይ ለመጣው ነገር በሰውየው ላይ ለመጣ ነገር እኔ ወኪል ሰውየውን ማቅረብ ካላችሁ አቀርበዋለሁ። ግን እቺ ልጅ ምንም ምስኪኗ ልጅ ምንም ነገር ለማታውቀው ነገር ልጅ የቤት መጣ ሁሉ ነገር አይታለች፣ ሁሉ ነገር ከረርታለች፣ አዝና አልቅሳ ነው ሄደችው። ያኔ ወሬ ምን አስፈለገ? እዚህ ጋር ወሬ አያስፈልግም። አንድ ሰው ፓወር አለኝ የሆነ ነገር ማድረግ እችላለሁ ብሎ ካለ ከማውራት ወደ እሷ ከማስፈራራት በጉልበትም ከሆነ መጥቶ መደወል መቆርቆር መብቱ ነው። ያን ጊዜ እኛ የምናደርገው እናደርጋለን። ያለበትን አገር ያውቁታል። በህግም ከሆነ ደግሞ ህግ ቦታ ሄደው ለምን አይደውላትም? እኔ አሁን ኦልሬዲ እኔ ጋር ደውልልኝ ብያቸዋለሁኝ። ደውይልኝ ብያታለሁኝ። ህግ ቦታ በምድር ሰዓት ደውይልኝ። ለምን እኔ ኤኒቲንግ ሁሉ ነገር ኢንፎርሜሽኖች ስላሉኝ እዚህ ሀገር ጋር ስቀብር አንድ ልጅ የሆነ ነገር ስታረግ ሁሉ ነገር በዶክመንት ነው። ገብቷል? በመረጃ ነው። እነዛ ሁሉ በመረጃዎች በሙሉ ከኔ ስልክ ጋር አሉ። ሰውየው ቤት ውስጥ ቁጭ ብሎ አዘኑን እየጨረሰ እኔና የሱ ከፊል ነን የጨረስነው ይሄን ጉዳይ። ለምን ነው እሷን በጎን እየሄዱ እንደዚህ ነው ብለው የሚሉት? ሌላ ጉዳይ ካላቸው በሌላ ጉዳይ ይጠይቋት። በቃ ምናልባት ሰይድ እናመሰግናለን ስለ መረጃ። መቼ ነው ህይወቷ ያለፈው? ዓርብ ዕለት ታሱር በኋላ ተደውሎ ነው የተነገራችሁ? ባለቤቷ ምንድን ነው የምትሰራው? ባለቤቷ ምግብ ቤት አለው፣ ቢሮ አለው፣ ሁሉ ካምፓኒ አለው፣ ሁሉ ነገር አለው። እሱ ዱባይ ደርሶ ከዱባይ ሲመለስ
ቻርጃ ሲደርስ ሀያት መሐመድ ብርሃን ትባላለች የሞተችው ሚስቱ ሀያት እናቱ ያለችው ቻርጃ ውስጥ ነው። እናቴ ጋር ደርሰን እንንጣ እንዴ ልንጣና ብሎ ሲላት እሺ ና ቶሎ አንተ እስከምትደርስ እያጸዳሁ ልጠብቅህ አለችው። እሺ በቃ አሁን ቻርጃ ደርሻለሁኝ ከቻርጃ እስከመጣ ድረስ ቶሎ አጪና ጨርሽና እናቴ ጋር እንድንሄድ ብሎ አላት። ከዛ በኋላ ከ30 ደቂቃ በኋላ ከደውሎ ሚስትህ ሞተች ከባለ ሚስትህ ሞተች ሲባል እኔ ደግሞ ካላይን እየመጣሁ ዱባይ ገብቻለሁ። አንተም እኔም ደግሞ ወደ አላይን ሄጄ ነበረ ካላይን ዱባይ ገብቻለሁ። ዱባይ ገብቼ ደወለና እንደዚህ ሚስቴ ሞተች አሉኝ ምናምን ብሎ ሲለኝ እና ጥሩ ጋር ስደውል ዋናው የኢማራት መሪ ዋናው የሾጣዎቹ መሪ አጅማን አሊ ሃሽም ይባላል። እሱ ስልኩን አነሳው። እሱ ጋር ስደውል በተመሳሳይ ጊዜ ሁለታችሁም ወደ የስራችሁ ባህሪ ነው እኩል ልትወጡ የቻላችሁት ከከተማው ማለት የወጣ ነው። እሱ 4 ሰዓት ላይ ባልተቤቱ ጋር ምግብ በልቶ ጠጥቶ ምን ብሎ ነው ወደ ስራ ቦታ ሄደው። እኔ ደግሞ ጧት ላይ ነው የወጣሁት ወደ አላይን ወጥቼ ከአላይን እየተመለስኩ ዱባይ ገብቻለሁ። ኦኬ ጥሩ ነው። ኖርማሊ በዚህ 2 ቀን እና 3 ቀን ጉዳዩ ከተፈጸመ አይ ቲንክ ትኩስ ነው አይደል? አይ ቲንክ በሙስሊሞች ሀዘን እስከ 7 ቀን ነው አይደል የሚቆየው? እሺ በክርስቲያኖች ሰለስት ምናምን ይባል አለና እንደነገርከን ሁሉን ኃላፊነት ወስደ ልጁን ይዘህ ልትመጣ በጣም የቅርብ ቤተሰብ እንደሆንክ እነሱ ቤት እንደምትሆን ምናምን እንትን እያልክ ነውና በዚህን ያህል መጠንከር ያስቻለ እኔ አሁን ስትነግረኝ በጣም ነው ፊል ያደረኩት የተሰማኝ። እንደዚህ እንድትጠነክር ያደረገህ ከእህትህ በላት አይደል? የቅርብ ዘመድ እና እህትህ በቃ እናቴ በላት የምን ከእህቴም በላይ እናቴ በላት ልጅቱ ለኔ ኢማራት ላይ ለኔ እናቴ ነች። እኔ እህት የለኝም ወንድም የለኝም። እሷ ጋር ነው በቃ ሁሉ ጊዜ የምበላው መጠጣው። 8 ዓመቱ ተተጋቡ እሷና እሱ 8 ዓመታቸው። እኔ ኢማራት ከመጣሁ 9 ዓመት 8 ዓመት ሙሉ ከነሱ ከላይ ይችላል። በዚህ አይነት ህይወት ውስጥ ማለት ነው እኔ አሁን እንትን እላለሁ ፊል አደርጋለሁ። በቃ ስትወድቅ የፈሰሰው ደም አለ፣ ልጆ አለ፣ ያልበላኸው የጠጣኸው አለ። የምታውቃት ቅርብ የሆነች ሰው እንደ እህትህ እንደ እናትህ የምታያት ሰው ህይወቷ አለፈና በዚህ ልክ አሁን እነዚህ አይነት ነገሮች ሲመጡ እህቴን ፕሮቴክት ላረጋት ነው የገባሁት። ገብቼ አላቅም ቲክቶክ ላይ እና ይሄ ነው ያለው እውነት ብለህ ስትመጣ ለዘርፌ ኦር እውነት ለመናገር እንደ ኖርማል አካሄድ አብዛኞቹ ለእውነት ቢቆሙም በዚህ ልክ መጥተው ዘመድ ከሆኑ ሰዎች ጋር ለዘርፌ ተጠቁሞ እንዲህ ነው የሚለው ነገር ከባድ ይሆናል ብዬ አስባለሁ። ትገናኛላችሁ ዘርፌን ካስፈራራቱ ጋር? ዘርፌን ካስፈራራቱ ጋር ትተዋወቃላችሁ? ትደዋወላላችሁ? በማላችሁ የተፈጠረ ነገር አለ ወይስ? ማለት እኔ ዘርፌን ካስፈራራት ሰው ጋር እኔ ልገናኝ አልችልም። እኔ የሰማሁት ቲክቶክ ላይ ነው የነገረኝ። የሷ የሞተችው ባለቤት ነው አብዱልቃድር አሊ ሁሴን። እሱ ነው ሰይድ እንደዚህ የተባለ ነው። እኔ ሰይድ ስሜ ልጅቱ መጣ እኔ ቤት እንደዚህ አዝና አልቅሳ ምን ብላ ነው ሄደችው እና እንደዚህ ነው አማርኛውን ተርጉምልኝ ብሎ ለኔ ይልካል። እንደገና ደግሞ ለአጎቷ ይልካል። አጎቷም አማርኛ ይችላል። የልጅቱ አጎት ሲነግረው ሌላ አማርኛ ነው የሚነግረኝ አለ። ወደ እኔ ደግሞ ሲልከው አብዱልቃድር እቺ ልጅ እኮ የምትለው እንደዚህ ነገር ነው፣ ምንም ነገር መጥፎ ነገር ስላንተ እያወራች አይደለም በየስለው እና ስለዚህ እዚህ ጋር መሀል ላይ እኔ ምን ልሆን ወይ ደግሞ ከብርስ ጸባይ ሂዱና ይጥሩኝና እንነጋገር። አሁን የእህቴ ልጅ እንደዚህ የሚለኝ እንደዚህ ነው፣ አንተ ደግሞ የምትለኝ እንደዚህ ነው፣ ምንድነው ችግሩ አለኝ። ቪዲዮ ሁሉ ተልኮልኛል አለኝ ስልኬ ላይ ዋትስአፕ ላይ ገብተህ እልክልሃለሁ። ለሱ የላከው ለኔ ልኮልኛል። ኦኬ እና እኔ ግሪሽ እሱን ማቀ ያኛው ልጅ እንደዚህ እየተባልክ ነው አንተ ነው የገደልከው እየተባልክ ነው ምናምን ብሎ እኔ ላከለት። ለሱ የተላከለት አማርኛ አይችልም። ለሱ ልክለት ጠጥተህ ሰክረህ ሱዳኒ ሚስቱ ነህ እንደዚህ አድርገህ እየተባልክ ነው። ማን ነው የሚልህ? የዚች ልጅ ቪዲዮ እና ሌላ ልጅ አለች የሷን ቪዲዮ በዋትስአፕ ይልክለታል። እንደዚህ እያሉ ነው በአማርኛ ነው የሚያወሩት ይልኩለታል።
ምንድነው ብሎ ሲለከለት እንደዚህ እያሉ ነው ብሎ ይለዋል። ወደ እኔ ደግሞ ሲልክልኝ እቺ የምትዋራው ትክክለኛ ነገሮችን እያወራች ነው ያለችው። ምንም መጥፎ ነገር እያወራች አይደለም። ገባ? ሌላው ተርጓሚ ደግሞ አማርኛ፣ ሁለታችንም አማርኛ እንተረጉማለን። እኔ አማርኛ የምተረጉምለት ነገር ቪዲዮ አለኝ። ውሸት ከሆነ ለአንተ መልክልሃለሁኝ ያለችውን ነገር ማወራው። እንደው ከይቅርታ ጋር ከስር ኮመንት እየጻፉ ነበር አንዳንድ ሰዎች። ትላንት ሙዚቃ ለቀህ ነበር አንተ በፔጅህ ነው ወይ በቲክቶክ? ይሄም ሙዚቃ ለቆ ነበር፣ ዘፈን ለቋል። ዛሬ ነው ትላንት ታች ሙዚቃ ቲክቶክህ ላይ ነው። ቲክቶክ ዛሬ ዘፈን ለቀሃል መሰለኝ። እኔማ ማለት መብቴ ነው መልቀቅ እችላለሁ። ስለኔ ቲክቶክ ማለት ምንድነው አሰብ የሚሰጠው? አይ ኖርማሊ ትላንት እህትህ ሞታ ዛሬ ሙዚቃ መልቀቅ ድምፅህም ጠንከር እያለብኝ ስለሆነ ነው። ከይቅርታ ጋር ወንድሜ የምር እኔ ስለሚነገረው ነገር እየሰማው አይምሮዬን እያቃተኝ ነው። ማለት በቃ አንተ ደግሞ በጣም ልጇን ይዤ መሄድም እኔ ነኝ ብለህ ሁሉን ነገር መጨረሰው እኔ ነኝ ብለህ ሙዚቃ ጋር የመልቀቅ ብቃት። እች ልጅ እኮ ታማ አይደለም የሞተችው፣ አስታማችኋት ምናምን ድንገት ነው የተከሰተው አይደል? መረጋጋት ራሱ እንዴት ይመጣል? እኔ እንጃ። ብቻ አሁን ደግሞ ስታረጋግጥልኝ የተለቀቀው ተስፍሽዬ እስቲ እንትናን አስገባት። ሉሉ እንትና ሜርሲ ነው ሜርሲ ኮሌክሽን አንድ ቁጥር እየላከችልን ነው። እሷ ታውቃለች ዲፕ ራሱ ሜርሲ ኮሌክሽን አስገባት። ይኸውላችሁ በነገራችን ላይ ፖሊስ አጣርቶ ምን አለ ሰይድ ከይቅርታ ጋር ፖሊስ አጣርቶ ምን አለ? ኦልሬዲ የፖሊስ ውጤት ላይ ምንድን ነው የሚለው? ፖሊስ ካሜራ ሁሉ ነገር አይተው ፖሊስ ያጣራው ሚስት ባልተቤት ከተስታጸዳ ነው የሞተችው። ስፖንጅ አለ፣ ሳሙና አለ፣ ውሃ አለ፣ የሞተችበት ቦታ ሁሉ ነገር አለ። ይህ በዚህ መንገድ ነው የሞተችው፣ በጽዳት መንገድ ነው የሞተችው። ምንም ነገር የተፈጠረ ነገር የለም። ባልተቤት ሽሁር ናት። ስለዚህ ኢትዮጵያ መቅበር መብትህ ነው፣ እዚህ መቅበር መብትህ ነው ብለው አሉት። ኦልሬዲ ዶክመንቱ አለ ስልኩ ላይ። ኦኬ እዚህ የሚለፈልፉት ኮመንት ላይ እጅ አለበት። ለምን በአካል አንገናኝም? እጅ አለበት ካልሽ ኮመንት ማናት ወንድሜ? ለምን በአካል መጣችሁ እኔ ሎኬሽን ልኬላችሁ ለምን አናወራ? ሰላም ቤተሰብ እስ ነኝ። እንዴት ነሽ? ሰላም ነው? ሚውትሽን አንቺ ምንድነው ሐሳብሽ? ጥያቄሽ? አይ ዘመድ ነኝ እኔ ቀብር ያለው ስል ቤቱን ገብቻ አይቼ ነበር። ይሄ የኔ ጥያቄ ብቻ አይደለም ግን ቀድሜ ስለጻፍኩ ነው። ይቅርታ አድርግልኝ ወንድሜ። የኢትዮጵያ መገለጫ አይደለም በቤትክ ያያውትና በጣም ስናገር ራሱ ይሄ የሆናል አይደለ? የኛ መገለጫ አይደለም። በጣም አዛንኩኝ። እኔ ስደተኛ ነኝ ይሰማኛልና እንዴት ነው ጉዳዩ አልገባኝም። ማወቅ እፈልጋለሁ። እሱ በሚናገር ልክ አይደለም። ቤተሰቡን ጠይቄ ቤተሰቡ ትቀበር አለኝ፣ ቀበርኩ። በዚህ ልክ ቀላል ነው እንዴ? አይተናል እኮ ብዙ ሬሳ ሲገባም ሲቀብሩም እኛ እያየን ነው። ግን እሱ በተናገረ ልክ ነው ወይ ማለት? እኔ ስደተኛ ነኝ ይሰማኛል ማለት የኔ ጥያቄ ብቻ አይደለም። የተቀመጠ አውራሽ እኔ ቀጥታ ደውዬ ከቤተሰብም ጋር ያንቺን ስልክ ላኪልኝ፣ ከቤተሰብም ጋር ከኔም ጋር እያይዤ እኔ በራሴ ባላንስ ላገናኝሽ። አይደለም አሉ ብዙ። አሁን ይሄ ወንድሜ ትልቅ ስራ የምሰራ ወንድሜ አይደለም። ከቤተሰብ ላይ ማንም የለም። የእሷ እናትና አባት ጋር ላገናኝሽ። ዝም ብለሽ ሰማውራት ሚዲያ ላይ ሰውን ተማርከው ቤተሰብ የተነገረውን ነው የሚሰማውና የምርመራ ወረቀት እኔ አይደለም ተስብሽ እንደሚያይ ፈልጋለሁ። አለ እኔ ጋር ለእኔ አሞኛል ይሰማኛል። እኔ በስደት ብዙ አመት ቆይቻለሁ። አለ እኔ ጋር ተስብሽ ይያል። አሁን እንትን በሉና ተረጋጉ። ለማንኛውም ምናልባት ወንድሜ በቃ አንተ ጋር የፖሊሱ ዶክመንት እንግዲህ ለአንተ ከሰጠው እስቲ ላክልኝ እና በዋትሳፕ አወራሃለሁ።
እዚህም ትመጣለህ አይደለ? ኢትዮጵያም ስትመጣ ያለውን ነገር አስተካክለህ ስትመጣ በአካል እንገናኛለን፣ ምንም ችግር የለም። እናወራለን። ዞሮ ዞሮ ምንድነው አሁን የገባንበት መስመር ዘርፌን የተመለከተ ጉዳይ ስለተነሳ ያንን ለማስተካከል እና ለማጥራት ነው። አሁን ደግሞ ነገሮችን ስንሰማ ምናልባት ያው የተሰማኝን ስሜት ነው እኔም ለአንተ የነገርኩህ። ያ የማዘን ስሜት የመጠንከር እንትንህ እንደ ባህሪ በቃ ያ ያንተ ተፈጥሮ ሊሆን ይችላል። ትላንትና ይሄ ነገር ተፈጥሮ ዛሬ ሙዚቃ ከፍተህ እንጆይ ማድረግ ምንም የተለየ ነገር በቃ የሆነ የሞተ ሰው ሞተ ብለህ ልታምን ሊሆን ይችላል። ከብዙ ነገሮች ጋር ግን ስናስበው ትንሽ ግር ስላለን ነው። ትላንት አርፋ 8 ዓመት ሙሉ እነሱ ቤት የሚኖር በጣም የምትወዳት እንደ እናት የምታያት በአሰቃቂ ሁኔታ ህይወቷ ያለፈ አትሊስት ህፃኗን ልጅ እዛ ስታያት ያለ እናት ማደጓን ምናምን ምናልባት አቅፈህ የምትይዘው አንተ ተቀራርበህ የምትይዘው አንተ ልትሆን ትችላለህ። እነሱ ቤት እስካለ ድረስ ታጫውታታለህ። ያንን ፊሊንግ አይምሮ ውስጥ ሲመጣ ትንሽ ስለሚረብሽ ነው ይሄ ሁሉ ሰው የተወዛገበውና ካለማመን የማመን ጉዳይ የህግ ነው። ስለዚህ ትክክለኛ ነገሩን የማወቅ እንዳለማወቅ መጠየቅ የሚፈልግ ሰው እስከ መጨረሻው መጠየቅ ነው ያለበት እና እኛም ተጠየቅ እንዲትሆን ስላለን አይደለም። ማስረጃውን መጠየቅ ባለበት ልክ መጠየቅ አለበት። በቦታው ላይ ካልነበሩ ህይወቷ ስታልፍ ያለው ማስረጃ በቂ ነው። ምንም የተለየ ነገር የለውም። እንደዚህ ልንጠረጥር የምንችለው ነገር የለም። ቤቱ ባዶ ሆኖ ፖሊስ እዛ ጋር ተሰብስቦ በር ሲከፈት አንድ ህፃን ልጅ ተገኝታ ብቻ ማንም ሰው የለም በቦታው የሚል ማስረጃ ከሆነ የግድ እኛ አምጥተን መኖር ነበረበት አይደለም። ምናልባት ጥያቄ እየፈጠረብን ያለ ነው ምንድን ነው እንዲህ ተደርጎ እንደዚህ ውስን ያለ ነገር ሲሆን በቃ ስለከበደ ነው። ዞሮ ዞሮ እስኪ በአካልም ዶክመንቱን ላክልኝ በምትችለው አቅም። ሜርሲን አስገባት እስኪ ተስፍሽ ከይቅርታ አንድ ላውራ። በጣም ይቅርታ ግን እኛ እዚህ ጋር ቁጭ ስንል ቀን በስራ ውለን አሁን ደግሞ በምናምነው ሰው በምንወድበት ሰው ቤት ይሄንን ነገር ስናገኝ ቁጭ ብለን ነገ ስራ ተነስተን እንደመስራት ቁጭ ብለን የምንሰማው የሆነ ነገር ስለሚሰማን ነው። ገባህ ወንድሜ? እኛ ምንም ነገር አንፈልግም። ይሄ የሁሉም ጥያቄ ታች ላይ ኮሜንት ጽፌ ሰው ሁሉ በኔ ኮሜንት ነበር የሚመልሰው ነበር። እኛ ማወቅ እንፈልጋለን፣ በምናምነው ሰው ማወቅ እንፈልጋለን ይሄንን ነገር። እሱ የሷን ህይወት በግማሽ ሰዓት እንኳን አልወሰደም። የኢትዮጵያም የአረብ ሀገርም አንድ ላይ አርግቶ በአንድ ደቂቃ ነው የመለሰው። ቤቱን ስንገባ ሙዚቃ ነው ያለው። አንድም የአዛን መግለጽ የሚባል ነገር የለም። ገብተው ያቀሩት ማወቅ እንፈልጋለን። ዘርፌ እህቴ ናት፣ ንጹህ ሰው ናት። አዛኝ ስላዘነች ነው ወጥታ ያሰረችው። ያ ነገር እንኳን ያንን ቪዲዮውን እንኳን ሼር አላደረግም። ለምን እኛ በስደተኞች ባደረሰው ነገር ለነገ ጥሩ ነገር ስናይ ነገ ይሄ ነገር ለኛ ይኖራል ብለን ነው ቁጭ የምንለው በተስፋ ማለት ነው። እኛ ስደተኞች ነገር ምንድነው የፈለጋችሁት? የምርመራ ውጤቱን ማለት ነው ወረታ አይደለ? እሱን በምናምነው ሰው አሳልፋችሁ ስጡ። እኛ በእነሱ አፍ ማስማት እንፈልጋለን። ይሄ የሁሉም ጥያቄ ነው ብዬ ነው ማለት ነው። ለማንስላችሁ የፈለጋችሁን ነገር እንስላችሁ። ያ ችግር የለውም። አሁን እሱን መስመር እናስይዘዋለን። ሜርሲ ምንድነው ያለሽ ነገር? እስኪ አንቺን እንስማ። ሰላም፣ እንዴት አመሻችሁ ሁላችሁ? ሰላም ሜርሲ፣ እንዴት ነሽ? አለው ልጅ እንዴት ነሽ? ምስርዬ ሰላም ነው። ተስፍሽ ትናንትና እኔ እንግዲህ ዘርፌ እኔ ጋር መታ በአጋጣሚ አንድ ልጅ ሞታ ምናምን ስትለኝ እኔ መሰለኝ ከዚህ ቀደም ወደ ኢትዮጵያ የተላከችው ልጅ ናት የመሰለችኝ እና እሷ ናት ስላት ኖ ከፎቅ ላይ አንዲት ልጅ ወድቃ አለች እና በጣም ነው ያዘንኩት። ጠዋትም በሆነ ጉዳይ ያለቀስኩ ነበር። በጣም ነው የከፋኝ በጣም እና እንዴት አልተሰማም ስላት ወይ ማንም አልሰማም፣ ሶሻል ሚዲያ ላይ ምንም አላየሁም ስላት አዎ ማንም ምንም አላለም ስትለኝ እንደውም እንዴት እንዲዘም ይባላል? ከፎቅ ላይ ወድቃ ሞተች ሲባል አረብ ሀገር ያለን ሰዎች ከፎቅ ላይ ወድቆ ሰው ሞተ ሲባል ቶሎ ወደ አይምሯችን የሚመጣው ሰው ገፍትሯት ወይ ራሷን አጥፍታ ነው። ይሄ እኛ የምናስበው ነው በእርግጠኝነት። እና እኔ ምን አልኩኝ ራሷን አጥፍታ ነው ወይ ሰው ገፍትሯት ስላት ምንም የሚታወቅ ነገር የለም ማለች። እንዴት አልተወራም? ሰውን የሚያክል ነገር ከፎቅ ላይ ወድቆ የ3 ዓመት ህፃን ልጅ ያላት እህታችን ሞታ እንዴት አልተሰማም ስላት በቃ ተነሳች ተቀበረ ሰው ምናምን አለች።
በጣም ነው የሚያሳዝነው። እንዴት አንቺ ራሱ ቪዲዮ አትሰሪ ምናምን ስላት፣ ቆይ እንደውም ጠዋት ቪዲዮ ሰራሉ አለችኝ እና ማታ እኔ ላይቭ ከፈትኩና ብዙ ሰዎች መጡ፣ አወራንበት። ሰው የሚሰማው ነገር እንደው 80% ከፎቅ ላይ ወደቀ ሲባል ሰው ገፍትሮት ወይ ራሱን አጥፍቶ ነው በስተት ወድቃ ነው የሚል የለም እና ላይቬን ቤት ከፍቼ ዘርፌ መጣች። ብዙ ነገር አወራን፣ ብዙ ሀሳብ ተንሸራሸረ ምናምን። አሁን የምልል ነው እንግዲህ የመጣሁት ቪዲዮ እንዴት አልሰራሽም ነው ያልኳት። በመጀመሪያ ዘርፌን ነኝ፣ አዎ እሰራለሁ አለች። ሪፖስት እናደርጋለን፣ ሰዎች መስማት አለባቸው ቲክቶከሮች ምናምን አለን። ጠዋት ደግሞ መሲን ጠራናት እና እንዴት አልሰማሽም ስላት፣ እኔ አቡዳቢ የሞተችው ልጅ ነው የማውቀው አለች። ወይ በጣም ነው የሚያሳዝነው። ስንሞት የሆነ ነገር ሲሆን ትብብራለ ኢትዮጵያዊ እና እንዴት እንደዚህ ከፎቅ ላይ የሚያክል ነገር ወድቃ እንዴት ምንም አትሉ ምናምን ስላት፣ መሲ ተስፍሽ ያቅም እሱን ደውለን እንጠይቀዋለን መረጃው ይኖረዋል አለች። እሺ ያልናት፣ ነገሩ ተቋጨ። አሁን ማታ ላይ ደግሞ እኔ ስራ ላይ ነበርኩኝ። ዘርፌ ቤት በጣም ብዙ ነገር ሲካሄድ ነበረ። አሁን እዚህ እንደሆነች አላወኩም ነበር። ዘርፌ እኔ ላይቭ ከፍቼ መጡ፣ አስፈራሯት የተባሉት ሁለቱም ሰዎች ገነትና ቤቲ ምናምን የሚባሉ ማለት ነው። አስፈራሩሽም ደወሉሽ የተባሉ እኔ የለውም ሲያስፈራሩሽም ሲደወልም ግን መጡ። እኔ ቤትና የተቆራረጠ ቪዲዮ አይተናል፣ ዘርፌ የሚያለችውን አይተናል። እንዴት ይፖሰታል? አንፈልግም አሉ። እኛ ደግሞ እናንተም እኔ ደግሞ ያልኩት ያው ብዙ ሰው ያላቸው እናንተ ፈለጋችሁ አልፈለጋችሁም ኢትዮጵያዊ ነን። ሞቷ ያመናል፣ ይሰማናል። ማንም ኢትዮጵያዊ ሲሞትም አደጋም ሲደርስበት ሶሻል ሚዲያ ነው እናወራለን። ቤተሰብ አላት፣ መወራት አለበት፣ መሰማት አለበት። ሞር ደግሞ የሞተችው ተኝታ ታማ ምናምን አይደለም። ስለዚህ መሰማት አለበት፣ መጠየቅ አለበት። እንዴት ተነስታ በአንዴ የተቀበረች? ማን ነው ኃላፊነቱን የወሰደው? እንደገና ደግሞ ሱዳናዊ ነው ባለቤቷ ስላላችሁ ስለተባለ ስርዓታችንን አያውቅም፣ ሀዘናችንን፣ ደስታችንን፣ ባህላችንን አያውቅም። የሆናለች ልጅ ቤተሰብ አላት። እንዴት ኢትዮጵያውያኖች ዝም አሉ ሊሉ ይችላሉ ይባላል ምናምን አለን እና አንደኛዋ እንደውም በጣም ተቆጣች። ገነት የምትባለው በጣም ተቆጣች፣ በጣም ተቆጣች። ቤቲ የምትባለው ግን የዘርፌን ስልክ ለባለቤት የሰጠች ልጅ እጅግ በጣም ይቅርታ እጠይቃለሁ፣ ዘርፌን ይቅርታ እጠይቃታለሁ። ምክንያቱም ሊያስጠይቃት ይችላል። ስልክ የሰው ስልክ አንስቶ መስጠት ሰው ሊያስጠይቃት ይችላል እና እንደዛ አላሰብኩም፣ ይቅርታ ታደርግልኝ ስትል ጠርተሽ ይቅርታ ጠይቂያት አልናት እና ይሄ ምንም ጥፋት አይመስለኝም። ተስፍሽ እንግዲህ እኔ ሰው ሲሞትም ሲያዝንም ሲከፋውም ሶሻል ሚዲያ ላይ ይፖሰታል፣ ሰው ሀሳቡን ይሰጣል። ምንረዳዳውን ነገር እንረዳዳለን፣ ኢትዮጵያዊ ነን እና ገነት የምትባለው ግን አሁንም ዘራፍ ምናምን እያለች ነው እና እኔ እንግዲህ ያው የተሰማኝን ነገር ይሄ ነው። ሶሻል ሚዲያ ላይ ቢወራ ምንም ችግር የለውም። ምንረዳዳም ከሆነ እንረዳዳለን። ሬሷ የሚሄድ መስሎን ነው፣ ሄድም ካለበት ይሄዳል። እንደ ኢትዮጵያዊ መጠየቅ ግዴታችን ነው፣ ማወቅ አለበት ሰው። እንደዛ ነው ያልነው እና በዚህ አጋጣሚ ዘርፌ ስልክሽን የሰጠችው ለባለቤትየው ስልክሽን የሰጠችው ልጅ ዘርፌን ይቅርታ ጠይቃታለሁ፣ ጥፋት ነው በጣም ይቅርታ ጠይቃታለሁ ብላለች። ተጸጽታለች ማለት ነው ስልክሽን በመስጠቱ እና ሊያስፈራሩሽን ምናምን የሞከሩትን በጣም ይቅርታ ጠይቃለች። ቤቲ ቤታ ተስፍሽ በነገራችን ላይ ኢማራት ላይ ሆኖ ማንም ሰው አያስፈራራም። ዘርፌን ገባ ማንም ሰው አያስፈራራም። አንደኛ ስልኬን ያዝና በውስጥ አወራለሁ፣ መንገድ ላይ ነኝ። ኤኒቲንግ እያንዳንዱ ዶክመንቶችን እልክልሃለሁ። ዘርፌ የሚባለውን ነገር ግን ክርክሩን ብታቆሙት አሪፍ ነው። የማታቆሙ ከሆነ ደግሞ ራሳቸው ማንም ከሷ ጋር የሚከራከር ሰው ራሱን ችግር ሊጥል ይችላል በዚህ ሀገርና ህግና ደንብ እና ተስፍዬ ይቅርታ አድርግልኝ፣ ልወጣ ነው። ስልኬን ያዝና በውስጥ ልላክልህ፣ የፈለከውን ነገር ኢትዮጵያም ትመጣለክልሃለሁኝ። በውስጥ አውራኝ፣ ልወጣ ነው ከእንትን ላይ። ባሏ ደግሞ ሱዳናዊ አይደለም ኤርትራዊ ነው። እናቱ ወሎዬ ነች፣ አባቱ ኤርትራዊ ነው። እንደገና ደግሞ የእሱ አባትና የእሱ አባት ደግሞ ወንድማማቾች ናቸው። ኤኒቲንግ ሁሉ ነገር ያስረዳል። ወረድ ይቅርታ አድርግልኝ፣ ልወጣ ነው። ያለው ነገር ስልኬን ያግና በውስጥ አውራኝ። እሺ ሳይድ፣ እኔ አሁን ሱዳኒ ነው ባሉ ያልኩበት ምክንያት ምንድን ነው? ቤቱ ሄደን ማለት ነው። ትናንት ቤቱ ሄደን ይሄ ቤት የሚታወቀው በሱዳኒ ነው አለ። እኔ ሱዳኒ እንደሆንኩ ስለሆነ የሚታወቀው ሀበሻ ደግሞ እናንተ ጋር ስለሚኖር ለዛ ነው ወደ እናንተ የሚሄደው ብሎ እኔ በቃ ሰውየው ሱዳኒ እንደሆነ የሚወራውን ቢልዲንጉም ላይ ኢቭን ማንም ሰው መተህ ብትጠይቅ ባለፈው የሞተችው ከፎቅ ወድቃ ብለህ ብትጠይቅ የሱዳኒ ሚስት ነው የሚሉት። እንግዲህ እኔ ቤተሰባቸው አብሬ ያለሁት
አባቱ ኤርትራዊ ነው፣ የተወልዶ ያደገው ሱዳን ውስጥ ነው። በዛ ምክንያት ሱዳናዊ ነው። ሱዳን አለች። ለምን ሱዳን አለች? እሱ ነው አሁን ጸቡ። እንዴት ሱዳኒት ያለሽ? ሱዳን አይደለም እርዳታ እየሰበሰብሽ ነው፣ በእሷ እርዳታ ለምነሽ እየበላሽ ነው አሉኝ። አሁን ገነት የምትልህ ልጅ ያስፈራራችኝ፣ የዛተችብኝ፣ የዛተችውንም ያደረገችብኝ ልጅ ናት። ገባ? ቤቲ የምትባል ልጅ እንደሰጠች እንግዲህ ሰይድም ነግሮኛል። ቁጥርሽ ነው የጠየቀችው በስህተት ነው፣ ባለማወቅ ነው ስልኳን የሰጠሁት ያለችው ቤቲ ወይ ቤታ ብላ የምትባል ልጅ ናት። እጅግ በጣም ይቅርታ ብላ ሄደሽ ዘርፌን አይ ሰይድን ቻው እያልኩት ነው። አዎ ይቅርታ ጠይቃለች። እንግዲህ ጥፋት ነው፣ ትልቅ ጥፋት ነው። ሰው ስሜታዊ ይሆናል። ጓደኞቿ የቅርቧ ሰዎች ስለሆኑ አዝነው ሊሆን ይችላል። ስልኳን ግን ለምን ሰጠሽ ያስጠይቅሻል አለቻት ንግስት ዘውዲቱ። እንደውም እንዴት ስልኳን ትሰጫለሽ ያስጠይቅሻል? ምክንያቱም ሰውየው ተናዶ እንደነገራችሁ ተንደርድሮ ሄዶ የሆነ ነገር ቢያደርጋት እናንተ ናችሁ የምትጠየቁት ምናምን አለቻት። ይቅርታ አለች። እንግዲህ ይቅርታዋን መቀበልም አለመቀበልም ያንቺ መብት ነው። ግን ገነት የምትባለው በፍጹም አንፈልግም ሶሻል ሚዲያ ላይ እንዲወጣ አለች። ይሄ ደግሞ ሞት ነው፣ ቀልድ አይደለም። ሰውን የሚያክል ነገር ነው ከፎቅ ላይ ወድቆ የሞተው። ስለዚህ አሁንም ምን ያጠራጥራል። እንደውም በፍጹም አንፈልግም አለች። በፍጹም ያው እኛ የምናወራው እዚህ ቤት የምናወራው የሁሉንም ሰው ኃላፊነት ወስደን ነው። እንደ ድርጅትም ነው የምናወራው። ለእናንተ እንደቆመ ድርጅት ነው የምናወራው። ሰው ምንድን ነው ሰጣ ገባውንም እናንተ በምትሉት ማልመራው አካሄድና አጠያየቅ ስላለው ነው። ሽታች ያላችሁ ኮሜንታተሮች ሰይድን ተቀብዬዋለሁ፣ መጠየቅ ያለብኝ ነገር ጠይቀዋለሁ። እንዲህ አይነት መረጃዎች መውጣት አለባቸው በትክክል ሰዎች ስለፈለጉ ስላልፈለጉ አይደለም። የሞተችው ልጅ ወገናችን ነች። ከሞተች በኋላ ያለውን ፕሮሰስ የማሳወቅ ሌላው ሰው እንዲጠነቀቅ የማድረግ አይደለም። ሚዲያውን ለማንቂያ ስንቱን ሌባም እየለጠፍን እንሰራ የለ እንዴ? ስለዚህ ይሄ ለመልካም የተሰራ ቪዲዮ መቀጠል ነው ያለበት። ሌላው ራሱን እንዲጠብቅ የግድ ማድረግ ስላለብን ማለት ነው። ወንድም እናት አባት ስለፈለገ አይደለም እኮ ዜና ላይ የሚወጣው። እዚህ እንደዚህ ዘርፎ ምናምን ተብሎ ቴሌቪዥን ተቀርጾ ሲሄድ ቤተሰብ እኮ አይፈልግም አይደል? ያ ሰው ልጃቸው እንዲ ህግ ስለሆነ ግን ይታያል። መቅረብ ስላለበት ሌላው መማር ስላለበት ወንጀለኛ ከሆነ እንደዚህ ይሆናል። ይሄኛው የተከሰተው አስደንጋጭ ነው። አስደንጋጭ የሆነ ነገር ደግሞ ዓለምም የሚቀባበለው ምናልባት እኛ ስለሆንን እንጂ አሜሪካ ላይ ከእንደዚህ ተንደርድሮ ወደቀ ቢባል ሲኤንኤን፣ ቢቢሲ ድብልቅልቅ ስለሚያደርገው ነው። የእኛ ነፍስ ዋጋው ርካሽ ስለሆነና የትም ወድቀን እየቀረን ስለሆነ ነው። ከልጅቷ ሞት ይልቅ የሚያንገበግባቸው ሚዲያ ላይ መውጣት የሆነ ሰዎች በራሳቸው አሳፋሪነት ነው። ያሳፍራል እውነት ለመናገር። እኔ እዚህ ጋር ስሰማው ጉዳዩን እንዴት ውስጤ እንትን እያለ እየሰማሁት እንደሆነ በቃ ማመን አያቃተኝ። ግን በቃ አንዳንዱ ደግሞ ጠንካራ ሆኖ በዚህ መልኩ ማውራት ከቻለ ምንም ላደርገው አልችልም። እኔ ስለደነገኩ ስለራራው ያኛውም ሰው ማዘን አለበት ብዬ አላስብም። በቃ የራሱን ነገር እንደ ሰው መጠየቅ ያለብንን ነገር፣ እንደ መረጃ ማወቅ ያለብንን ነገር፣ አንዳንድ ጊዜ ጉዳዮች ታፍነው የሚቀሩበት መንገድ ፍንጭ ከታየ ደግሞ የታፈነው ነገር ግልጥልጥ ብሎ እውነትና ሀቁ መውጣት ስላለበት ነው። በአንድም በሌላ መንገድ ሀቅን እንዲወጣ ፈጣሪ የሆኑ ሰዎችን ይልካል። ሲያንቀዠቅዥ የሆነ ነገር እንትን ብሎ ተሳስቶ የሆነ ነገር ሊካ ያደርጋል። ከዛ በኋላ ይመጣል። የሰው ደም ስለሚያመጥ የተፈጠረው ነገር፣ የተባለው ዶክመንት፣ የተነገረው ነገር ምን እንደሆነ እንግዲህ እዛ አካባቢ የሚኖሩም ብዙ ኢትዮጵያውያን አሉ። ፖሊሶቹ ተደብድበው ምናምን እኔም እንዲደርሶብኛል እያሉ የሚመጡ ብዙ ሰዎች ይኖራሉ። ስለዚህ ከባድ ነገር ነው። ኦድ የሆነ እንግዲህ ዞሮ ዞሮ አሁን እዚህ ቤትም ከፍተን ዘርፍ የመጣችበት ጉዳይ በሰራችሁ ስራ ከመረጃ አልፎ ማስፈራሪያ ምስርዬ ኦርደር እያወጣች ነው። ምንድን ነው ሚዩት አድርግ። በዛ ደረጃ ስለሆነ ነው። ስለዚህ ዘርፌ በርቺ፣ የምትሰሪውን ነገር ቀጥይበት። እንደዚህ አይነት ነገሮች ሲመጡ እኛንን ፕሮቴክት ማድረግ የሚጠበቅብን። ከአንድ ሰው ብዙ ሺህ ሰው ሰምቶታል የአንቺን ጉዳይ። ያደረግሽው ተገቢና ለእህቶችሽ የሚጠቅም ነገር ነው ያደረግሽው። ወደኋላ አትበይ። ሌሎቻችሁም እንደዚህ አይነት ነገር ስታዩ የማድረስ የምናገር እንዴ ስንቱን መንገድ ላይ ያለውን ሰው እንደዚህ የምታቋት እያለን እንቀርጽ የለ እንዴ? ስንቱን መፍትሄ ነው የሚያበጀው? አሁንም እኮ
ሞቷን ብቻ አይደለም ማሟሟቷ የሚያሰጋ ከሆነ ጥያቄ ስንት ሳይሞለስለት ወጥተው የቀሩ ስንት እህቶች አሉ። ስለዚህ ምንም ነገር እንዳትፈሪ ላደረግሽው ነገር ማለት ነው። ታሚ ወንድሜ እንደምን አለ? ሰላም ነው? ስለዚህ በዚህ ልክ የምትፈሪው ወደኋላ የምትይበትም ነገር የለም። በቂ መረጃን የሰጠሽው ብዙ ሰዎች ሰምተው እንትን ብለዋል። እነዚህ የሚያስፈራሩሽ 2 እና 3 ሰዎች ግን ከሀገሪቷ ሕግ እንትን ያሉ አይደሉም የወጡ ወይም ደግሞ አንቺ ላይ ኢፌክት ፈጥረው ሊያስፈራሩሽ የሚችሉበት አግባቡ እንትንም የለውም። ስለዚህ አለን ከጎንሽ። ያደረግሽው ነገር ጥሩ መረጃ የመስጠት ጉዳይ ነው። እህቶችሽን የማንቃት ጉዳይ ስለሆነ እንትን ማለትም የለብሽም። ስለዚህ ምንም አላጠፋሽም። እንግዲህ የዛሬው ፍርድ ቤት የኛም ይሄንን ወስኗል። ለሚመጣው ነገር ከፊት አለን። እኛም ስራሽን ብቻ ስሪ። ያንን ያልሽውን ነገር ደግሞ በውስጥ አስተካክሉ፣ እንዲያስተካክሉ ንገሪ። ክፍተትሽን አመሰግናለሁ። በቃ ያለውን ያኛውን ነገር ከመሲ ጋር አውርቼ ሰዎቹ እንዲያስተካክሉ አደርጋለሁ። ከዛ ውጪ ደግሞ ቪዲዮን አጥፊ ነው። እኔ ደግሞ ምንም አይነት ስም ሜንሽን ስላላደረኩ ፎቶም ስላለጠፍኩ ሌላ ነገር ነው እንዳታጠፊ። አዎ ሰዎቹም ደግሞ ደግሞ ነገሩን በፒስ ዝጊው በእንትን ዝጊው፣ በቃ ይቅርታ መጠየቅ ካለብሽ ይቅርታ ጠይቀሽ ቪዲዮ አጥፊ ነው የሚሉኝ። እኔ ምን ብዬ ነው የሞተችው ልጅ አልሞተችም ብዬ ነው ቪዲዮ ይቅርታ መጠይቀው? ወይስ ክፉ ነገር ተናግሬ ነው ይቅርታ መጠይቀው? አይኔ ያየው ደሟን ያየሁት ገባህ? ደሟን ያየሁት እህቴ ከፎቅ ላይ ስራ እየሰራች ወድቃ ከዚህ ይሄንን እየሰራች ወድቃለች። እህቶቼ ተጠንቀቁ፣ እንደዚህ አታድርጉ ብዬ ማለቴ። ቤት ተጠያየቁ፣ ጎረቤታሞች ስትሆኑ አንድ ቢልዲንግ ላይ ስትሆኑ ቼክ ተደራረጉ። ምክንያቱም አሁን ብታይታ እንትና ተስፍሽዬ እዚህ ቢልዲንግ ላይ ማለት ነው ማንም የማንም ቤት አይገባም፣ ማንም ማንንም አይዘይርም። በቃ ከጠፋክ ወይ ስራ ሄደህ ነው ወይ ከስራ ገብተህ ተኝተህ ነው። ምናልባት የቤት ኪራይ ሲደርስ ሀርሱ መጥቶ ዘበኛው መጥቶ ካንኳኳብህ ነው እንጂ ማንም የማንም ቤት አይገባም። ይሄ መሆን የለበትም። መተዋወቅ አለብን። ኢቭን ዴሊ እንኳን ባንገናኝ፣ ሁሌ ጎረቤት እንኳን ባንሆን፣ ቡና ባንጠራራ፣ ቢያንስ በሳምንት አንድ ቀን ቡና ተጠራርተን እንደው ብንተሳሰብ፣ እርስ በርስ ብንተያይ፣ ከአይን ባንራራቅ ብዬ እኔ የራሴን ኦፒኒየን ነው የተናገርኩትኝ እንጂ እኮ ባሏ እንዲያርጓት አላልኩኝ። ሰንበዲ እንዲገፍትሮ ጥሏት አላልኩ። ማንንም ሜንሽን አላደረኩ። በቃ አሟሟቷ ያሳዝናል። እቺ ልጅ እኔ ትናንት ቤታቸው ሄጄ ኢቭን ሻንጣዋን ጃህዝ ያደረገች ሰው ናት። ለቤተሰብ ቢሰጥ ለልጆች ቢሰጥ እቃዋን ርትብትብ አድርጋ ከ4 ቀን በኋላ ኢትዮጵያ ገባለሁ ብላ ያለች ልጅ ናት። ግን ሞተች። መሞቷን ግን ማንም አላወቀው። ኢቭን መሞቷን ያወቁ እዚህ ቢልዲንግ ላይ ቲክቶከር የሆኑ ታዋቂ የሆኑ ሰዎች ትንፍሽ አላሉላትም። ሚገርም ግን እኔ ቤት መጥተው ዘርፌ እንዴት ሆነቻቸው የሞተችዋ ልጅ ይሉኛል ማለት ነው። ቪዲዮ ባልሰራው ሰዓት የዛኔ ነው በቃ ቪዲዮ የሰራሁት። ሜርሲም ስሪ ስትለኝ ኦኬ በቃ እሺ ብዬ ሰራሁኝ። ያ የሰራሁት ቪዲዮ ለሌሎች መማሪያ እንዲሆን ነፍስ ይማር ለማለት ለጥንቃቄ እንጂ ማንንም የሚጎዳ አይደለም። ይሄንን ቪዲዮ ምን ብዬ ነው ማጠፋው? እስኪ እዚህ ያላችሁ 430 ሰዎች ምን ብዬ ነው እስኪ ያን ቪዲዮ ማጠፋው? ማንን ጎዳው? ማንን ነካው? እነሱ ለምን ባሏ ሱዳኒ ነው አልሻሉ? እንግዲህ ቤቱ የሱዳኒ ቤት በመባል ነው የሚታወቀው። የሚታወቀውም የዚህ የሱዳኒ ሚስት ነው የምትባለው ከዝናው ጀምሮ ማለት ነው እንጂ እኔ ዲፕ እኔ ሚስጥረኛቸው አይደለው። ሚስጥር አይነግሩኝ፣ ሚስጥር አልነግራቸው። ገብቼ ወጥቼ አላቅ ቤታቸው ላይ ኢቭን በአካል አላቃትም ልጅቷን እኮ። ስለዚህ ይሄን ለምናሽ አንቺ በሷ ቪዲዮ ሰርተሽ ገንዘብ እየሰበሰብሽ ነው አሉ ማለት ነው። ልጅቷ የደላት ናት፣ የሞላላት ናት፣ በክብር አስቀብረናታል፣ የተንደላቀቀ ቤተሰብ ነው ያላት። አንቺ በሷ እየነገድሽ ነው አሉ። የነገድኩበትን ማስረጃ ይዘው ይምጡ። አሁን ገነት የምትባለዋ ቤት ገብታ የዛተችብኝ የዛተችውን ያደረገችው እዛው ተነጋግረው ስልክ ቁጥሬን ለባለቤቷ ሰጥተው ባለቤቷ እኔ ጋር እንዲደውል ያደረጉት እነሱ ናቸው። ነገሩ ወደ መልካም ተቀይሮ እንጂ እኮ ማለት ነው ይሄ ሰውዬ እውነት እነሱ ባሉት ቢመራ ኖሮ ዛሬ እኔ እስር ቤት ነበርኩኝ ወይ ደግሞ የሆነ ነገር አድርገውኝ ነበር። ገባ? ለምን ይሄ ይሆናል? ክፋት ባላሰብኩበት ነገር ለምን እንደዚህ ያደርጉብኛል? ቤቴን ስላወቁ ምሰራበትን ስላወቁ ይሄ አሁን በቃ አሰጋኝ። ገባ? በቃ ድረሱልኝ። ሚዲያ ላይ ብታጡኝ ኢቭን ምገባው በዚህ ሰዓት ነው። 9 ሰዓት ስራ ገባለሁ። 9 ሰዓት ካልገባው ስልኬን የምታውቁ ሰዎች ደውላችሁ ካላነሳውላችሁ ፈልጉኝ፣ እኔ እንዲህ አይነት ነገር ደርሶብኛል ብዬ ተናገርኩ ማለት ነው። እና እግዚአብሔር ይመስገን አላሳፈራችሁኝም። አለው ያላችሁኝ እኔ ሌላ ምንም አይደለም። መድኃኔዓለም አለው ይበላችሁ። በቃ
ሙስሊም እህቶቼ አለንልሽ አላችሁኝ። አላህ ከጎናችሁ ሁልጊዜ አለ ይበላችሁ እህቶቼ። በጣም ነው ማመሰግነው። በጣም ነው ያበረታችሁኝ። በቃ ብቸኝነት ተሰምቶኝ ነበር። ሰራሃ በጣም ሆድ ብሶኝ አልቅሻለሁ ከላይ ወጥቼ፣ ግን ከጎኔ ስለሆናችሁ እግዚአብሔር ከጎናችሁ ይሁን። በጣም አመሰግናለሁ። በዚህ አጋጣሚ ሁላችሁንም እግዚአብሔር ያክብርልኝ። ተስፍሽ እዚህ ላይቭ ላይ ያላችሁ ምስር ሁላችሁንም ማንንም ጠርቼ ማንንም አልተውም። እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ ማለት እፈልጋለሁ። ያ እንትን ታሜ እንዴት ነው ወንድምየው? ሰላም ነው? እንዲሁ ሃይላይት ያለውን ነገር ደግሞ ትንሽ ሀሳብ እንዲሰጣችሁና እንድንዘጋ ስለፈለግኩ ነው። ታሜ አሁን ከመጣህ ጉዳዩ ምንድን ነበር መሰለህ? አንድ እህታችን ቤት ስታጸዳ ከፎቅ ወድቃ ህይወቷ አልፏል። ከሁለት ቀን በፊት እና ያው ዘርፌ ቪዲዮ ሰራች። እንደዚያ ተጠያይቆ ራሳችሁን ጠብቁ፣ እዚህ ቢልዲንግ ላይ ሀዘን ደርሳ ነበረ እሷም እና ጥቂት ሰው ነበር ያየችው ሀዘኑ ላይ። ካለመጠያየቃችን ሀዘናችን ራሱ እንደዚህ በሚያሳዝን መልኩ 4 ሰው 5 ሰው ባለበት ነው እየሆነ ያለው እና እንጠያየቅ በሚል ቪዲዮ ሰራች። ከዛን የልጅቷ ዘመድ የአክስት ልጅ አጎት ምናምን ብቻ ሰንበዲ ነን የሚሉ ቪዲዮ አጥፊ እንገልሻለን ምናምን ብሎ እስከ ማስፈራራት ደረሱ። ከዛን ስልኳን ለባልየው ላኩና ኦዲዮ ላኩለት ለባልየው። እንዲህ እያለች አንተ ገፍትራ ነው ገደልክ እያለች ያለችው ልጅ ምናምን አሉት። እሱም ሰው ደወለላትና ጠየቀ። ኖ ቋንቋውን አስተርጉምና ስም አለችው። ሲሰማ ደግሞ ኧረ መልካም ነገር ነው እኮ ያልሽው ምናምን ብለው ተታርቀዋል። ኦልሬዲ ባልየው ጥሩ ነገር ነው ያደረግሽው ምንም ክፋት የለውም የሚለውን ነገር ተረድቻለሁ ብለው ተግባብተዋል። እነዚህ የሚያስፈራሩ ሰዎች ግን ይህንን ነገር የማድረግ ነገር እንዴት ታየዋለህ ካለው ህግ አንጻር የሚለውን ነገር እስቲ የራስን ግምትና ሀሳብ ስጠን። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ተስፍሽ ሁላችሁም እዚህ ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ወንድሜ እንዴት ነው? አለ አልሐምዱሊላህ። طيب እህታችን በመጀመሪያ እንግዲህ አላህ ይርሐምها። አንዳንድ ነገሮች ማለት ያኔ መቸኮል የለብንም። ሙምኪን ስሜታዊ ስንሆን ቶሎ ገብተን የምናወራውን ነገር ሙምኪን መሻክል ወይም ችግር ውስጥ ሊከትን ይችላል። በአጠቃላይ ግን እህታችን ምናልባት የተናገረችው ጥንቃቄ እንድናደርግ እህቶቻችን እንደዚህ አይነት ነገር እንዳያጋጥማቸው እንጂ ለሌላ ነገር ብላ አላሰበችውም። እርግጠኛ ነኝ። ግን አንዳንድ ሰዎች ሙምኪን በሌላ ነገር ሊረዱ ይችላሉ። በተለይ ደግሞ የሌላ ቋንቋ ተናጋሪው ከሆኑ ማለት ነው ላይረዱ ይችላሉ። እንደተረዳሁኝ ባለቤቷ ሌላ ዜጋ ነው መሰለኝ አይደለ? ምናልባት አሁን በአማርኛ ሲወራ በደንብ ላይገባቸው ይችላሉ። እነሱ በተለይ ትንሽ ገማችሁ እንትን ይላል። ለምን የኒያ ናት ምስታችን ናት ምናምን ገባ። በቃ ኢትዮጵያዊ ብቻ ሳይሆን ነው የኒያ ናት በቃ ወይም የኒያ ሀገር ሆነች። የኒያ ልጅ ካገባች በቃ የኒያ ሰው ሆነች። በሌላ ነገር ሊወስዱት ወይም ሊያስቡት ይችላሉ። ግን ለመምከር ወይም እህታችን ለጥሩ ነገር ብላ እስከሆነ ድረስ ያኔ ምንም መጥፎ ነገር ካልተናገረች ወይም ሰው ካልጠቀሰች ወይም የሆነ ነገር ካላለች በህግ መሰረት ምንም የሚያስጠይቅ ነገር የለም። እሷ እንደ ምክር ብላ ተጠንቀቁ፣ ራሳችሁን ጠብቁ፣ እንደዚህ አይነት አደጋ ሊደርስባቸው ይችላል፣ እንደዚህ ልትሆኑ ትችላላችሁ። ምንም የሚያስቀጣት ነገር የለም ኢንሻአላህ። ያ የሚያስፈራሯት ሰዎች ሰውየው አይደለም ለሰውየው ተርጉመው ነግረውት እንደዚህ ያለች ነው ብለው ሌላ ተንኮል አድርገውበት ነው። እሱ ደውሎ ጠይቆ ድጋሚ አስተርጉሞ እሷ ያለችውን ቪዲዮ ላከችለት። ከዛም በኋላ ሶሪ የተባባሉት ማለት ነው። ሌሎች ሰዎች ናቸው አማርኛ የሚናገሩ ዘመድ ነን የሚሉ የልጅቷ ቤተሰብ ነን የሚሉ ናቸው ይህንን ነገር ያደረጉት። እነዚህማ ወንድሜ በቃ ወይም የእህታችን ውድቀት ብቻ ነው የሚጠብቁት። ያ ግልጽ ነው። እንዲሰማ አንፈልግም እኮ ነው ያሉት ቃል በቃል። እኛ የእሷ ሞት ማንም እንዲሰማው አንፈልግም፣ አውቀን የደበቅ ነው አለች። አውቀን የደበቅ ነው። አንቺ ማ ስለሆንሽ ነው የምታወጪው። ይሄን ነገር ካላወጣሽ ምን እንደማረግሽ እኔ ብላ ዛተች። እንደዛተችም የመጀመሪያ እርምጃ ወሰዱ። እሱም እግዚአብሔር አከሸፈው። እንግዲህ ሁለተኛውና ሶስተኛው ምን እንደሆነ አላቅም። በቃ ያ ነው እኮ አንቺን ማለት ነው ለመሳተል ውስጥ ያኔ ወይም ችግር ውስጥ ሊከቱሽ ስለፈለጉ ነው። ያው ወይም ከአንቺ ጋር የግል ጸብ አለባቸው ወይም ቀንቶብሽ ሊሆን አይታወቅም። እንግዲህ ምን እንዳለ
እንጂ አንቺ ማለት ምንም መጥፎ ነገር እስካልተናገርሽ ያኔ አሁን ለምሳሌ እሱ ነው የገደላት ካልሽ ይሄ ማለት ከባድ ነው። ገባሽ? ይሄ ማለት በህግ ያስጠይቃል። አንቺ ማን ሲጀመር እሱ ነው የገደላት? መርማሪ ነሽ? ፖሊስ ነሽ? ምንድን ነሽ? ይህንን ነገር ለምሳሌ አንቺ አልተናገርሽም፣ ግን እነዚህ ሰዎች ሄዶ በስህተት ለምሳሌ አስተረጉሙት ለዚህ ሰውየው መጥፎ ነገር እየተናገረች ሰውየው ከተረዳ በኋላ እንግዲህ ይቅርታ እንደተባባላችሁ ኢቨን ህግ ማለት አያስጠይቅም። ለምን አንቺ የተናገርሽው በአጠቃላይ ምክር ነው። እንዲህ ያጋጠማት እህታችን አለች፣ አላህ ይርሐማት። ከአሁን በኋላ እናንተ ደግሞ ራሳቸውን ጠብቁ፣ ምንም ችግር የለውም። እና አብሽሪ ሐቢብቲ ምንም አታስቢ። እና የሚያስፈልግም ካለ ደግሞ ችግር የለም አናግሪኝ፣ ወይ ምን ይመጣለው ያለውን ነገር ከሰዎቹ ጋር በደንብ ኤክስፕሌን ማድረግ ከፈለግሽ እኔ ቪዲዮሽን አላየሁትም። ምንም እንትን የደረሰልኝ ነገር የለም። ጀስት ማለት እነሱ በደንብ ለመረዳት ከፈለጉት ኦኬ እኔ እመጣለሁ፣ ችግር የለም እህቴ። እዚህ ጋር ግን አንድ ነገር መጨመር እፈልጋለሁ። ገነት የምትባለው ፋሚሊ ናት መሰለኝ። ገነት የምትባለው የሟቿ ልጁ የእሷ የዚች የሟቿ የወንድም ሚስት ናት። ካላጠፋሽ ያስፈራራችኝ እሷ ናት። በገነት እንትን የገባችሁ ማለት ነው። ያ ችግር የለም እናወራቸዋለን። ዞሮ ዞሮ መሀላቸው ያለውን ነገር በሰላም እንዲያልቅ ነው የምናደርገው። ማንን የሚያስመራራበት ሀገር አይደለም። አንቺም የተናገርሽው ዘገባ ነው፣ ሪፖርት ነው፣ ጥንቃቄ ነው። ምንም የሚያስከፋ ነገር የለም። እሷ እንደዚህ በዚህ አይነት ቁጣ ውስጥ ማለት የፈለገችው ነገር መረጃ መስጠትና እንግዲህ እንዳይነገር ያልፈለገችበት ነገር የተንኮል ነገር ካለ እሱ እናጠራለን፣ ችግር የለውም። ታሜም አለ ጭራሽ እኔ ከነሱ ማስፈራራት ባሻገር የእህታችን ጉዳይ ዲቴል መታየት ያለበት ስለሚመስለኝ እሱን በራሳችን መንገድ እንሄዳለን። ያንቺ ብዙም እንትን አይደለም ያለውን ነገር እዛ ያሉት ያግዙሻል። በማንኛውም ሰዓት ደውይልን። ለእኛም የሚባሉትንም ልጆች መተው ማውራት ከቻሉ መተው እንዲያወሩ እናደርጋለን። ከዛ ባሻገር ግን ያደረግሽው ነገር ጥሩ ነው፣ በርቺ። ስትሳሳች የምንነግርሻለን፣ ጥሩ ነገር ስትሰሪም ደግሞ እናበረታሻለን። እነዚህ ነገሮች መረጃው በደንብ ያስፈልጋል። ወገኖቻችን እንዳይሞቱ እንዳያልቁ እንድንጠያየቅ የሚገርም ነገር ነው። ይህ እንደውም ዓለም አቀፍ ዜና መሆን ሲኖርበት ሀዘኗ እንኳን ቀብሯ እንኳን ሳይነገር አራት ሰው እንዲቀብራት የምንፈልግበት መንገድ የለም። በየትኛውም መንገድ ደግሞ አሟሟቱ የሚያጠራጥር ከሆነ ማንም ሰው መጠየቅ አለበት። ይህንን የምናደርገው ወደኋላ የምንለው ነገር የለም። ሁላችሁንም ከልብ አመሰግናለሁ። ጉዳዩን እንግዲህ በውስጥ ከወንድሜው ከሰይድ ጋር ተደዋውለን ያለውን ነገር እንትን በደንብ ቼክ አደርገዋለሁ። ስላደረጋችሁት ነገር እናመሰግናለን ሁላችሁንም። እኔም ጋር 8 ሰዓት ተኩል ነው ከሌሊቱ። እናንተም ጋር ሊነጋባችሁ ነው። እረፍት ማድረግ አለብን ሁላችንም።